መሳቀ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በልዑል እግዚአብሔር ስም እንደምን ቆያችሁ? ልዑል አምላካችን እግዚአብሔር በሀብት ስቦ በረድኤት አቅርቦ በመንፈስ ቅዱስ በጸጋው መግቦ በቸርነቱ በይቅርታው እስከዚህ ዕለት እስከዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ባለፈው ከነበረን ክፍል ነው የምንቀጥለው። ቅኝታችንን የእይታ ቅኝት ምን ከምን አለ የሚለውን እንድናስታውሰው ሕገ ልቡናዊ ሂደቶችን ትንሽ በጨረፍታ ለማየት ሞክረን ነበረ። እንግዲህ የኦርቶዶክሳዊ ቅኝት ምንለው አሁንም አንድረሳቸው ሁሌ የምናስታውሳቸው በየትኛውም ክፍለ ዘመን ቢሆን የእግዚአብሔርን መገለጥ የቅዱሳን አባቶቻችን ያ የተገለጠውን መቀበልና ለትውልድ በቅዱስ ቅብብሎች ማስረከብ ላይ መሰረት ያደረገ ነው። መገለጡን መቀበላችንንና ማስረከባችንን መሰረት ያደረገ ነው። በእነዚህ እይታ ውስጥ ነው ሁሉ ነገር የሚዋጀው፣ ሁሉ ነገር የሚሆነው የሚወሰነው ማለት ነው። እና በዘመነ አበውም ያንን ነው የሚያጎላው ማለት ነው። ሁሉም ነገር በዚያ አንዳንዴ በተለያየ መልክ ሊገለጽላቸው ይችላል፣ በተለያየ መልክ ራሱን ሊያስተዋውቃቸው ይችላል። ያን ሁሉ የሚታይበት አውድ ይሆናል ማለት ነው። በጥቂቱ ጠቅለል አድርገን የዚህ የሕገ ልቡናውን ጠቅለል አድርገን ብቻውን መረዳት እንዲቻል ስናልፈው ወይም ስንረዳው ከመጀመሪያው ጀምሮ እግዚአብሔር ከሰው ልጆች አልራቀም። ከመጀመሪያው ጀምሮ ከመጀመሪያው ሰው ከአዳም እስከ ሕግ እስከተሰጠበት እስከ ሙሴ ድረስ በተለያየ መንገድ በተለያየ ትውልድ በተለያየ ዘመን እርሱነቱን ይገልጽላቸው ነበረ። ኪዳንም ይሰጣቸው ነበረ። መገለጡን ስናመጣ ከመላእክት ጋር ብናይ በመላእክት ዓለም ለይኩን ብርሃን ብሎ በብርሃን ራሱን የገለጸላቸው ራሱ ነው። በአዳም ዘንድ ስንመጣም ንግበር ሰብአ በአርአያነ ወአምሳሊነ ሰውን እንፍጠር ብሎ በግብር በሐልዮ በነቢብ ራሱን ገልጦ ነው ለራሱ ለሰው ፍጥረቱን የመሰከረለት ወይም የፈጠረው። ወደ ገነት ድቀት ስንመጣም አዳም ሆይ ወዴት አለህ? አይቴ አሎ ከአዳም ወዴት አለህ ብሎ በፍለጋ ድምጹን እያሰማ ሰኮና ቢሲ እያሰማ ነው የፈለገው። ወደ አቤል ዘመን ስንመጣም ወደ ምድረ ፋይድ ስንመጣም የፍዳ ዓለም አይቴ አሎ አቤል ሁከ ቃየል እንኳን አቤልን ገድሎ ዝም አላለውም። ወንድም አቤል ወዴት አለ ብሎ አናግሮታል። ከዚያም በኋላ ለሄኖስ በጸፍጸፈ ሰማይ በ22ቱ አሌፋት ራሱን ገልጾለታል። ከዚያም በኋላ ላሉት ለነ ሄኖክ ሲገለጽ ነው የመጣው። ለኖህም ግበር ታቦተ በዘትድህን የምትድንበትን መርከብ ስራ ብሎ ቃል በቃል አነጋግሮታል። በኋላም እንኳን የከለዳ ሰዎች ሲበድሉ ንረድ ወንክዓው ንውረድ ብሎ አንድነቱን ሶስትነቱን ገልጾ እርሱነቱን አስተዋውቋል። በኋላም እንደ ፈረስ ጆሮ እንደ ጦር ጉሮሮ ተካክለው ቢበድሉ የሰው ልጆች ለአብርሃም ቃል በቃል ተገልጾለታል። ወይ ቢሮ እግዚአብሔር ለአብርሃም ጻም ቢሄርከው ተፈለጠ ማዝማዲከ እኔ ወደ ማሳይ ሀገር ውጣ ከዘመዶቹ ተለይ ብሎ ራሱን ገልጦለታል። በሌላም ቀን አብርሃም ሪየ ሰለስተ እዶ በአንድነት በሶስትነት ከቤቱ ተቀብሎታል። በኋላም ይስሐቅን ለመስዋዕት በሚያቀርብበት ጊዜ የታወረደ ዲከ ላይ ለይስሐቅ በወዳጄ በይስሐቅ ላይ እጅህን አታንሳ ብሎ ራሱ ቃል በቃል አነጋግሮታል። በርብቃም ጊዜ ወሆረት ሳል ቃል እግዚአብሔር የእግዚአብሔርን ቃል ልጠይቅ በሄደች ጊዜ ርብቃ ክሌቱ ህዝብ አለው ሰማይ ጸንቺ ህዝብ ያቢት ቀነ ለዘይንስ ሁለቱ ነገድ በማህፀንሽ አሉ ታላቁ ለታናሹ ይገዛል ብሎ የኢሳውና የያዕቆብን ነገድነት ነግሯታል። በያዕቆብም ጊዜ ስናነሳ ራሱ ያዕቆብ
በረጅም መሰላል አምሳል በዚያ ላይ እግዚአብሔር ቃል በቃል እንዳናገረውና በዙፋኑ ላይ ተቀምጦ እንዳየው እናስታውሳለን። ከዛም ባለፈ በጎልማሳ አምሳል ሲታገለው እንዳደረ እናያለን ማለት ነው። በእንደዚህ አይነቶች እግዚአብሔር ለሰው ልጆች ከመገለጥ ወደ ኋላ አላለም። ይሄ እግዚአብሔር ለሰው ልጆች የመገለጡን መንገድ የምናይበት ነው። ለቅዱሳን ቅድስናው ላላቸው በቅተው ለተገኙ ለሚገባቸው ሳይለያቸው ነው የመጣው። እንደዚሁም ሁሉ መገለጥ ብቻ ሳይሆን የውል የስምምነት ኪዳኖችን ሲሰጣቸውን ጭምር ነው የመጣው። ከሱ ጋር የሚኖሩበትን እና የሚሰጣቸውን ተስፋ እያደረጉ እንዲኖሩ በኪዳን ጭምር ነው የመጡት። እንግዲህ እንደምናስታውሰው ከአዳም ጋራ ከልጅ ልጅ ወለዳለሁ የሚል ኪዳን ሰጥቶታል። የአቤል ኪዳንም የክርስቶስ መስዋዕት ምሳሌነት ኪዳን አድርጎ ሰጥቶታል። ዛቲ መስዋዕት ትመስል በዛቲ መስዋዕት ክብርት ቅዱስ ዮሐንስ አፈወርቅ የአቤል መስዋዕት በከበረችው በክርስቶስ መስዋዕት ትመሰላለች እንዳለ የሄኖስ ኪዳን ሄኖስም ኪዳን ተሰጥቶታል። ቃል ስጋ ሆነ ተብሎ የተነገረው ምስጢር ጠፈርን ለስጋ ማርያም ቃልን ለመለኮት ምሳሌ ሆኖ ማለት ነው። ለኖህም ኪዳን ሰጥቶታል። ቀስቴን በደመና ላይ ሲያሳይሃለሁ በማለት ለሴምም ኪዳን ሰጥቶታል። ከቤት አድራለሁ ለይድር እግዚአብሔር ውስጥ ቤቱ ለሴም በማለት የመልከ ጼዴቅን ኪዳንም እናስታውሳለን። ስታኮቴ ጽዋ በረከት ባቀረበበት መንገድ የወልደ እግዚአብሔር ምሳሌ በመሆን የአብርሃምም ኪዳን ሰጥቶታል። ኩሉ ተባይት ዘእምኔከ ካንተ ወንድ ሁሉ ይገረዝ በሚል ለይስሐቅም ኪዳን ሰጥቶታል። ይስሐቅ ሰመረ ከዘር ከይስሐቅ የተነሳ በይስሐቅ ዘር ይወጣል ተብሎ ኪዳን ተሰጥቶታል። ያዕቆብም ኪዳን ሰጥቶታል። እዚህ የታነጽ በእግዚአብሔር እዚህ የእግዚአብሔር ቤት ይታነጻል ብሎ የይሁዳም ኪዳን ሰጥቶታል። እይጣፍ ምስፍና ወምልክና ማባሉ ይሁዳ ከይሁዳ መንግስት ምስፍና አይጠፋም ብሎ ለሌዊም ኪዳን ሰጥቶታል። ትዕምርተ ኪነት የክህነት ኪዳን ማለት ነው። እነዚህ ሁሉ ኪዳናት የእግዚአብሔርን ቅርብነት ከሰዎች ጋር ያለውን የሚገለጽ የሚታወቅባቸው ናቸው ማለት ነው። በዘመናት ውስጥ እነሱም ምስዓል ወመስጋድ መስገጃ ሰርተው መስዋዕት አቅርበው ያመልኩት ነበረ ማለት ነው። እንደዛሬው ወይም እንደ ኦሪቱ የተመጠነ የተለካ ቤተ መቅደስ ባይኖራቸውም በየደረሱበት መሰዊያ አዘጋጅተው ያመልኩት ነበረ፣ መስዋዕት ያቀርቡ ነበረ። ከደብረ ቅዱስ እንደወረደ አዳም ማነው ከገነት እንደወረደ በደብረ ቅዱስ ዋሻ አግኝቶ በዚያ ከርቤ ዕጣን ሉባንጃ እያቀረበ መስዋዕት እያቀረበ ይማጸን ነበረ። ይሄ መቅደሰ አዳም ይባላል። አቤል መስዋዕት ያቀረበበትን ቦታ አለ፣ መቅደሰ አቤል ይባላል። ኖህ መስዋዕት ያቀረበበት በዘፍጥረት ምዕራፍ 8 ላይ እንደተገለጸው መልካም መዓዛውን እግዚአብሔር አሸተተ ተብሎ እንደተነገረው ያም መቅደሰ ኖህ ተብሎ ይጠራል። መቅደሰ መልከ ጼዴቅም በምድር መካከል አብርሃም የተቀበለበት አኮቴት ያደረገበት እሱም የመቅደስ ምስጢር መገለጫ ነው። መቅደሰ አብርሃምም በኦሪት ዘፍጥረት ምዕራፍ 15 ላይ ተገልጿል። አብርሃም መስዋዕቱን ያቀረበበትን በተለያየ መንገድ ማለት ነው። መቅደሰ ይስሐቅም ይስሐቅ ራሱ መስዋዕት ሆኖም መስዋዕት አቅርቦም ታይቷል። መቅደሰ ያዕቆብም ይታወቃል። እዚህ የእግዚአብሔር ቤት ይታነጻል ብሎ መሰረት ጥሏል ማለት ነው። ዛሬ መሰረተ ድንጋይ ሲጣል ቤተ መቅደስ ሲሰራ ዘይታነጽ ቤተ እግዚአብሔር ተብሎ ነው የሚጣለው ማለት ነው። በያዕቆብ ትዕምርት መሰረት መቅደሰ ኢዮብም በምድረ ኦጽ በ22ቱ ስነ ፍጥረት አምሳል ለልጆቹ በነግ በሰርክ መስዋዕት ያቀርብላቸው ነበረ። ያ መስዋዕት ነው እንግዲህ ያቀርባቸው ከእግዚአብሔር ጋራ ያቀራረባቸው ያነጋገራቸው የነበረው ማለት ነው። በዚህ ጊዜ የተወሰነ ቦታ የላቸውም። የጉዞ ስለነበረ በየደረሱበት ያቀርቡ ነበረ። የተወሰነ ስርዓት አምልኮ የላቸውም። በሕገው ልቡና ተመርሆ ልቡናቸው በነገራቸው መልካሙን ነገር ከአእምሯቸው አፍልቀው ወአስረቀ ጽድቀ እምነፍሱ ጽጌያት አበቦች ከባህሪያቸው እንደሚነቁ ከልቡናቸው መልካም ነገርን እያፈለቁ ያቀርቡለት ነበረ። የተወሰነ ጊዜ የለውም። ጊዜውንም በሹት በፈለጉት ሰዓት ያቀርቡ ነበረ። የፈቃድ እንጂ የሕግ ግዴታ አልነበረውም። ግን ልቡናቸው ሕግ ነውና
በልቡናቸው ተመርተው ህግ አድርገው ያቀርቡ ነበር። የልቡና ቅብብሎሽን የያዘ ብቻ ያቀርበው ነበር። የልቡና ቅብብሎሽን ከአባት ከአቀባይ አባት ወደ ተቀባይ አባት እየተቀባበለ ያቀርበው ነበር። መስዋዕት ኪዳን ትንቢት ሀብተ ክህነት ነበረበት ማለት ነው። መስዋዕት ያቀርቡበት ነበር፣ ኪዳን ይቀበሉበት ነበር፣ ትንቢት ይናገሩበት ነበር፣ ሀብተ ክህነትን ይገልጡበት ነበር። ሲመት ባይኖረውም ሀብተ ክህነቱን ይገልጡበት ነበር። ሲመተ ክህነቱም የሀብት እንጂ የሹመት አልነበረም። አንዱን አንዱ ቢሾመው አይደለም። ያው ሰባቱ ሀብታት በተፈጥሮ ለአዳም ተሰጥተውታል። እንደምናስታውሰው በተፈጥሮ ለአዳም ሰባቱ ሀብታት ተሰጥተዋል። ሀብተ ክህነት፣ ሀብተ ኃይል፣ ሀብተ መዊ፣ ሀብተ መንግስት፣ ሀብተ ክህነት፣ ሀብተ ትንቢት፣ ሀብተ በገና ወይም ሀብተ ዝማሬ፣ ሀብተ ፈውስ እነዚህ ለአዳም በሀብትነት ተሰጥተዋል። አዳምን መስለው ለሚኖሩ ሁሉ እነዚህ ሀብታት የተነፈጉ አይደሉም፣ ይሰጣሉ ማለት ነው። ስለዚህ በሀብትነቱ ነው ያቀርቡ የነበረው እንጂ በሲመት አልነበረም። በመልከጼዴቅም መልከጼዴቅ ጎልቶ የታየበት ሿሚም የሌለው ሻሪም የሌለው ሆኖ ከእግዚአብሔር ያገኘው በዚህ ጊዜ አለፈ ያልተባለበት ስለሆነ ነው ማለት ነው። እንግዲህ ዕውቀታቸውም ማዕረጋቸውም በደንብ ሲታወስ አእምሮ ጠባያቸው ነው መርሃቸው። አእምሮ ጠባይ የምንለው ህገ ልቡና ነው ወይም ህገ ህሊና ነው ማለት ነው። አእምሮ ጠባያቸውን ደግሞ በትውፊታዊ ቅብብሎች ወይም በልቡናዊ ቅብብሎች ከፍ ያደርጉታል። ይሄ ማዕረገ ልቡና ነው ማለት ነው። ከዚህ ዝቅ ያለውን መደገፊያ መማሪያ የሚያደርጉት የስነ ፍጥረትን መጽሐፍነት ወይም ስፍሃ ዓለምን ነው። የዓለምን ስፉህነት፣ የነፋሳትን መንፈስ፣ የማያትን መፍሰስ፣ የብርሃናትን መመላለስ፣ የክረምትና የበጋን መፈራረቅ፣ የመዓልትና የሌሊትን መፈራረቅ፣ መወለድን፣ መሞትን፣ ማዘንን፣ መተከዝን፣ የእጽዋትን መብቀል፣ ማበብ፣ ማፍራት፣ እንደገና መልሶ መድረቅ፣ እንደገና መተካካት፣ ይሄንን አጠቃላይ ስፍሃ ዓለምን ትምህርት አድርገው ነው የኖሩት። ከዚያ በተረፈ እመከራቶ እምግባራት ነው። ከመከራና ከስራ እየተማሩ ነው የመጡት። ስማ አእምሮታት ይተወለዳ እመከራት ወእምግባራት፣ ዕውቀት ከስራና ከመከራ ይወለዳል ብሎ ሊቁ በመጽሐፈ ንኩሳት እንደተናገረው ዕውቀት ከስራ ይወለዳል ማለት ከኑሯቸው ከውጣ ወረዳቸው ከስፋ ዘመናቸው ይወለዳሉ ያውቃሉ ማለት ነው። ከመከራቸው የተነሳ ይረዳሉ። በዚህ መልኩ ነው ሲማሩ የኖሩት። ከዚያ ውጪ ባለው ግን ሁለቱ መጽሐፎች እንደ ምክር እንደ ተግሳጽ ተሰጥተዋቸዋል ማለት ነው። የትንቢተ ሄኖክ ወይም መጽሐፈ ሄኖክ ከአዳም ሰባተኛ የሆነው በ1482 ዓመተ ዓለም ጀምሮ የተጻፈላቸው ነው። ከዚያ ቀጥሎ ያለው ደግሞ ሐመስም አብርሃም ከአብርሃም አምስተኛ የሆነው ኢዮብ የጻፈው መጽሐፍ ምክር ተግሳጽ ዝናት ይሆናል ማለት ነው። ይሄም ይፋዊ አይደለም፣ ለሁሉ የተሰራጨ አይደለም። ካለመሆኑ የተነሳ ህግ ተጻፈ ምንለው ዘመን አይደለም ማለት ነው። በዚህ መልኩ ነው የመጡት ማለት ነው። ነገር ግን እድሜያቸውም እየቀነሰ ዝቅ እያለ ነው የመጣው በተለያየ ጊዜያት በተለያየ ሁኔታ። አዳም በመጀመሪያው አዳም 930 ዓመት ቢኖርም ኖህ ከአዳም ከፍ ያለ ዘመን መኖር ችሏል። 950 ዓመት ኖሯል። ከአዳም 20 ዓመት ጨምሯል ማለት ነው። በጠርዝና ጠርዙ እግዚአብሔር ፍጹምናን ገልጾባቸዋል። ኖህን በዘመነ ፍጹምና ጻድቅ ደግ ሰው ሆነ አግኝቻለሁ ብሎታል። ከዚያ መካከል የተገኘ ነው። በኋላ ዘመን በኢዮብ ዘመንም ኢዮብን ጻድቅና ፍጹም ሰው ሆነ አግኝቻለሁ ብሎታል። ያን ጊዜም በጠርዙ የተገኘ ነው ማለት ነው። አብርሃም 175 ዓመት ኖሯል። ከአብርሃም ደግሞ ይስሐቅ 180 ዓመት መኖር ችሏል ማለት ነው። ከአብርሃም 5 ዓመት በልጧል ይስሐቅ። አብርሃም አጋርን ሳራን እና ኬጡራን አግብቷል። በዚህ ምክንያት ዝቅ ብሏል። ይስሐቅ በአንድ ተወስኖ ኖሯል። ንጽህናው ምልክት ሆኖታል ማለት ነው። ያዕቆብ 147 ዓመት ኖሯል፣ ዝቅ ብሏል። ዮሴፍ 110 ዓመት ኖሯል። ከዚህ በኋላ ግን ዝቅ እያሉ ነው የሄዱት። 120 ዓመት ወመሰ በዛ 80 ዓመት በዳዊት በኋላ የምናመጣው የሚገኘው ዝቅ እያለ ነው የሄደው ማለት ነው።
እነዚህ ሁሉ የአባቶች ዘመን በሱባኤ ሲቆጠሩ ነው የመጡት። ውስጠ ሱባኤ ነው እያንዳንዱ ማለት ነው። በእያንዳንዱ ህገ ልቡና ሱባኤ ህገ ልቡና ነው እያንዳንዱ ማለት ነው። ሱባኤ ማለት ይሄ ቀኖና መለኪያ ወይም መፈለጊያ ወይም ቁጥር ማለት ነው ማለት ነው ሱባኤ። ስለዚህ በእያንዳንዱ የአባቶች ዘመን ቁጥር እየሆኑ መጥተዋል። ይሄንን ላለመዘክዘክ ወይም ደግሞ ላለማብዛት በአዳም ውስጥ የተቆጠረው ሱባኤ አለ፣ በአብርሃም የተቆጠረ ሱባኤ አለ፣ በሄኖክ የተቆጠረ ሱባኤ አለ፣ በተለያየ ዘመን የተቆጠሩ ሱባኤያት አሉ። በአጠቃላይ በአበው ትውልድ ተጠቅልሎ የተቆጠረ ሱባኤ አለ። እነዚህ ሁሉ በኖህ ማይአይህም በአርባው ሌሊትና መዓልት የተቆጠረ ሱባኤ አለ። እነዚያ ሁሉ የሚመጣውን ዘመነ ክርስቶስን ወይም ዘመነ ስጋዌን የሚለኩ የሚያሳዩ የሚተነብዩ ናቸው ማለት ነው። ከዚህ በኋላ አራተኛው ትውልድ ከአብርሃም በኋላ አራተኛው ትውልድ ሲፈጸም አብርሃም ይስሐቅን፣ ይስሐቅ ያዕቆብን፣ ያዕቆብ ይሁዳን፣ ይሁዳ ፋሬስን፣ ፋሬስ የስሮምን፣ የስሮም አራምን፣ አራም ነአሶንን ሲወልድ ራብ ትውልድ ይሆናል ማለት ነው። ያሉትን ቆጥረን ሳይሆን በፋሬስ ጀምረን ይሁዳ በዘመኑ በከነዓን ያለ ስለሆነ ከይሁዳ በኋላ ያሉትን ቆጥረን አራተኛው ትውልድ ሲፈጸም ወይም በሌዊ ሲቆጠር ደግሞ አብርሃም ይስሐቅን፣ ይስሐቅ ያዕቆብን፣ ያዕቆብ ሌዊን፣ ሌዊ ቃትን፣ ቃት እንበረምን፣ እንበረም ሙሴን ወልዶ በሙሴ ዘመን በአራተኛው ትውልድ በ3842 ዓመተ ዓለም ያህል ከአዳም ጀምሮ እስከ ሙሴ ድረስ ባለው በ26ኛው ትውልድ ያህል ወደ ከነዓን ከግብጽ ወጥተው ተመልሰዋል። የሕግ መሰራት ዘመን መጥቷል ማለት ነው። እስከዚህ ድረስ ዘመነ ሕገ ልቡና እየተባለ ይጠራል ማለት ነው። አንኳሮቹ ከአዳም እስከ ኖህ ያለው አንድ ክፍለ ዘመን ነው። 2256 ዓመተ ዓለም ነው። ከኖህ እስከ አብርሃም አንድ ክፍለ ዘመን ነው። 1400 ዓመት ያህል ነው። ከአዳም እስከ ሙሴ ድረስ ያለው ደግሞ እንደሚታሳውሰው 430 ዘመን ነው። አጠቃላይ ይሄ ተደምሮ ነው እንግዲህ ሕገ ልቡና የሚባለው ማለት ነው። በዚህ ዘመናት የተደረጉ ናቸው እስከላይ ያየናቸው ነገሮች ሁሉ በእነዚህ ዘመን እግዚአብሔር ፍጥረቱ ወደ እግዚአብሔር የተሰናሰለባቸው የሄደባቸው መንገዶች ናቸው ማለት ነው። ከዚህ በኋላ የያዕቆብ ልጆች 12ቱ ነገድ ወደ ሶሪያ ወርደዋል ማለት ነው። 12ቱ ነገድ ወደ ሶሪያ 12ቱ ነገድ ምንላቸው በኋላ አዲስ ኪዳንን መሰረት ሆኖ የተጣለባቸው ናቸው። ሮቤል አለ፣ ስምዖን አለ፣ ጋድ አለ፣ ይሁዳ አለ፣ ይሳኮር አለ፣ ዛብሎን አለ፣ ኤፍሬም አለ፣ ብንያም አለ፣ ምናሴ አለ፣ አሴር አለ፣ ዳን እና ነፍታሌም ናቸው ማለት ነው። እነዚህ የ12ቱ ነገድ ምንጮች ወይም የነገድ አባቶች ተብለው ይጠራሉ። ኦሪትም በእነዚህ መሰረትነት ነው የተጓዘችው። አዲስ ኪዳንም በእነዚህ ላይ ነው የተመሰረተችው ማለት ነው። እንግዲህ በሮቤል ቦታ ጴጥሮስ በሐዲስ ኪዳን እናገኘዋለን። በስምዖን ቦታ እንድሪያስን እናገኘዋለን። በይሳኮር ቦታ ማቴዎስን እናገኘዋለን። በይሁዳ ቦታ ዮሐንስን እናገኘዋለን። በሌዊ ቦታ ያዕቆብ ወልደ ዘብዴዎስ እናገኘዋለን። በጋድ ቦታ ያዕቆብ ወልደ እልፍዮስ እናገኘዋለን። አዎ በንፍታሌም ቦታ በርቶሎሜዎስ እናገኘዋለን። በዛብሎን ቦታ ፊልጶስ እናገኘዋለን። በብንያም ቦታ ናትናኤል እናገኘዋለን። በአሴር ቦታ ቶማስ እናገኘዋለን። በዮሴፍ ቦታ ታዲዮስ እናገኛለን። በዳን ቦታ ይሁዳን እናገኛለን ማለት ነው። በይሁዳ ቦታ ደግሞ ማትያስን እናገኛለን። ያኛው አንዱ ለአንዱ ምልክት እየሆነ ፍጻሜ እየሆነ ነው የመጣው። በዚህ መልኩ ያንን መሰረት እየጣልን ያንን መሰረት እያየን እንጓዛለን ወይም ይጓዛል ሕጉ ማለት ነው። እስራኤል ከግብጽ
በወጡ በ3ኛው ወር በደብረ ሲና እግዚአብሔር በአምሳለ ንጉሥ ተገልጾ ኦሪትን ሰራለት። ከሙሴ እስከ ዳዊት ዘመን ያለው ዘመነ መሳፍንት ይባላል። ይሄ በዘመን ደረጃ ሲለካ 588 ዓመት ያህል ነው የሚሆነው። በዚህ ዘመን ውስጥ ያለው ዘመን 588 ያህል ዘመኑ 8ቱ የሙሴ መጻሕፍት ስምንቱ የኦሪት መጻሕፍት፣ 5ቱ የሙሴ መጻሕፍት፣ የኢያሱ መጽሐፍ፣ የሩት መጽሐፍ እና መጽሐፈ መሳፍንት ተጽፏል። በዚህ ዘመን ውስጥ ከሳሙኤል መጻሕፍት የተወሰነውን እናገኛለን ማለት ነው። በዚህ ዘመን ውስጥ አጠቃላይ የሙሴው የ40 ዘመን፣ የኢያሱ የ40 ዘመን፣ ከዚያ በኋላ የፊናስ 300 ዘመን፣ የኤሊ 40 ዘመን፣ የሳሙኤል 20 ዓመት፣ የሳኦል 40 ዘመን ተደምሮ የሚገኝበት ነው ማለት ነው። በዚህ ዘመን ማለት ነው።